ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ እንግዲህ ዛሬ በጣም ይቅርታ መጠየቅም ከባድ ነው። ከዚህ ቀደም በቅድስተ ማርያም በጀርባ በኩል ያሉትን ሰፈሮች አሳየን የሚል መልእክት ደርሶ ነበር። እንዴት እንደዘነጋሁት አላውቅም። ይህን ያህል ቆይቼ አላውቅም። ከ3 ወር በላይ ያልፋል። 4 ወር በጣም ያልፈዋል። ዘነጋሁት። ይሄ አንዳንዴ ይቅርታ ትርጉም የለውም። እውነት ነው። ይቅርታ አንዳንዶች ይላሉ ይቅርታ ብሎ በቃላት መጠየቅ እሱ ዋጋ የለውም፣ ይልቅ ካሳ ነው የሚያስፈልገው። አርፍደህበት አንድ ሰው ይቅርታ ከምትጠይቀው ሌላ ቀን ብትክሰው ይሻላል ብለው የሚያምኑ ሰዎች አሉ። ብክስ ነው የሚያምነው። ይቅርታ ብዙ ያዋጣ አይመስለኝም። ምክንያቱም ለራሴው ገብቶኛል። ቅድስተ ማርያም ጀርባ ያሉትን ሰፈሮች እስኪ እንደመጣልኝ ወደዛ ወስጄ አሳያችኋለሁ። ምን ሁኔታ ላይ ነው ያሉት? የልማቱ በቅድስተ ማርያም ጀርባ እንግዲህ ቀደም ሲል በጠየቁ ጊዜ በእርግጥ ምንም ነገር የለም ነበር፣ እንቅስቃሴ የለም ነበረ። እንቅስቃሴውን ሳይ ነው ትዝ ያለኝ አዲስ ነገር ስላለ ብዬ ነው። እንግዲህ በተለይ ከኢትዮጵያ ውጭ ላላችሁት ነው። አሁን ወደ ታች እየወረድኩ ነው። ይሄ ቅርስ ባለስልጣን መስሪያ ቤት ነው። አጥሩን ሰብሰብ አድርጓል። ከዚህ በፊት ማሳይቻችኋለሁ። ወደ ላይ ስወጣ በሚያምር ሁኔታ ነው አጥሩን ያጠረው። ሰብሰብ ብሏል። መንገዱ እንደምታዩት ዋናው መንገድ ሰፍቷል። አሁን ዋና ጉዳያችን ግን በቅድስተ ማርያም ቤተክርስቲያን ጀርባ ያሉ ሰፈሮች ምን ላይ ናቸው፣ ምን ሁኔታ ላይ ነው ያለው መንገዱ የሚለውን ለማሳየት ነው። በነገራችን ላይ ይሄ የምንሄድበት የብስክሌት መንገድ ይመስለኛል። ገና አልተጠናቀቀም። እንደምታዩት አጥሩ እንደዚህ አልነበረም። ቀደም ሲል ግንብ ነበር። አጥሩ ሙሉ ለሙሉ ግንብ ነበር። ውስጥ ያለው ቢልዲንጉ ህንፃው አይታይም ነበር። እንግዲህ ቀደም ሲሉ ያሉ ቤቶች፣ መስሪያ ቤቶች እንደዚህ ናቸው። አሁን ግን ከ1 ሜትር አይዘልም። ከዛ በላይ ካለ ብረት ነው የሚኖረው። በብረቱ አሻግሮ ውስጥ ማየት ይችላል። ውስጡ ደግሞ ሲታይ ጽድት ያለ መሆን አለበት። እንደዛ ነው እየተሰራ ያለው። ይሄ መልካም ነው። ዋናው በር ነው። ይሄ ጌቱ እየተሰራ ነው የምታዩት። ፊት ለፊት እንግዲህ ቅድስት ድንግል ማርያም የቅድስተ ማርያም ቤተክርስቲያን አለ። ይህ ህንፃው ምን ይመስላል የሚለውን ነው እንግዲህ የኢትዮጵያ ቅርስ ባለስልጣን መስሪያ ቤት ነው። ይሄ ግቢው ትልቅ ነው። በነገራችን ላይ ግን አንድ መስሪያ ቤት ይህን ያህል ግቢ አስፈላጊ ነው? በተግባር ውጭ ግቢ ውስጥ የሚሰራ ነገር የለም። ቢሮ ውስጥ ነው። ቢሮዎቹ በቂ ናቸው። ይህን ያህል ግቢ መያዝ ይህን ቢታሰብበት መልካም ይመስለኛል። የግል አስተያየት ነው። እንግዲህ መንገዱ በዚህ በኩል ቅርስ ባለስልጣን ሰብሰብ አድርጎ መንገዱ ሰፍቷል። በዚህ ብቻ አይደለም የሰፋው፣ በቅድስተ ማርያም አሁን ዞር ስንልም እናየዋለን። እዚህ ጋም በጣም ክብድ የሚል ልክ ቅድስተ ማርያም ቤተክርስቲያኑ አይነት ግንብ ነበር በዚህ በኩልም ያለው። የመንግስት ተቋም ስለሆነ ይመስለኛል እንደዚህ ሆኗል። መንገዱ አያችሁት? አጥሩ እዚህ አልነበረም፣ ታች ድረስ ነበር። እኔ የምሄድበት ይሄ ራሱ የባለስልጣኑ መስሪያ ቤት አካል ነበረ። አሁን ሰብሰብ ብሏል። ሰብሰብ ማለት ብቻም አይደለም፣ አጥሩም በዚህ በሚያምር ሁኔታ ታጥሯል። ውጭ ናቸው፣ ወደ ውስጥ ይታያል። አሁን ምናልባት በስር ይሄድ ነው እንጂ ፋውንቴን ነገር ሐውልቶች ነገር አሉት። እሱ ሌላ ጊዜ ማሳያችሁ ነው። አሁን ጉዳይ ቅድስተ ማርያም ጀርባ ያሉት ስለሆነ ነው። መንገዱ ሰፍቷል። ይሄ በፊት አጥሮ ስር እንግዲህ በተለምዶ አርከበ ሱቆች የምንላቸው አጥሮ ስር ነበሩ። የምናልፈው እኔ በሚሄድባት ነበር የምናልፈው። ቀጥታ ወደ ቀኝ ከሄዳችሁ እነዛ ኮንቴነሮች ሱቆች አሉ። በጣም በርካታ ሱቆች ነበር በዚህ ይሄ ጠጠሩ ያለበትን ይዘው። በቃ እቺ መንገዶች ብቻ ነበርች እኔ ቆይባት። በቀኝ በኩል ያለው አጥሩ ወደዚህ የመጣ ነው። አጥሩ ስር ደግሞ ምኖች አሉ፣ እነዛ ኮንቴነሮች አሉ። ይሄ መጥቶ ወደ ላይ ድረስ ይዞራል። የስጦታ እቃዎች፣ የቤተክርስቲያን መጽሐፍ ቅዱስ፣ ስዕል አድኖ የመሳሰሉት በዚህ ይሸጥ ነበር። መንገዱን እንደዚሁ አጣቦት ነበረ።
ልወዛዛው በእግሬ ወክ ኤንድ ቶክ ናችሁ። ለቻናላችን አዲስ የሆናላችሁ እንግዲህ ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉ ቤተሰብ እንድትሆኑ በታላቅ አክብሮት እናበረታታችኋለን። ቤተሰብ የሆናችሁ ደግሞ እንግዲህ እንደተለመደው ለብዙዎች ይደርስ ዘንድ ላይክ የምትለውን ተጫኗት። ላይክ የሚለው ቁጥር የተጫነው ሰው ቁጥር በበዛ ቁጥር ዩቲዩብ ለሌሎች ሰዎችም ሰጀስት ያደርጋል። ይሁት እስኪ ይሄን እያለ ይሄዳል። የሚያዩት ሰዎች ከወደዱት ደግሞ ከ16000 ከፍ እንላለን ማለት ነው። ቅድስተ ማርያም ጀርባ እንግዲህ እነሆ ደርሰናል። ቅድስተ ማርያም ጀርባ ይሄን ይመስላል። መንገዱ ከዚህ ቀደም የነበረው መንገድ አይደለም። ከኢትዮጵያ ረጅም ጊዜ የሆናችሁ ከወጣችሁ ዋን ዌይ ነበረች። ከዛ በኋላ በቱ ዌይ ሆኖ ሰፍቷል። አሁን ደግሞ ያ ቱ ዌዩ በቂ አይደለም፣ የእግረኛ መንገድ ያስፈልገዋል። ስለዚህ የእግረኛ መንገድ ስለሚያስፈልገው በቀኝ በኩል ያሉት ቤቶች ሰብሰብ እያሉ ነው። በግራ በኩል የምታዩት እንግዲህ የቤተክርስቲያኑ አጥር ግቢ ነው። ይሄኛው ይሄው የምታዩት እንግዲህ በቀኝ በኩል ያሉት በረንዳቸው እየፈረሰ ነው። ለእግረኛ መንገድ ምቹ እንዲሆን ነው። ይሄ መወጣጫቸው ነው የፈረሰው። አንዳንድ ህንፃዎች ደግሞ ግራውንዱ ፈርሶ መተላለፊያ ሆኗል። ከዚህ ቀደም እንዳሳየኋችሁ እንደሱ ነው የሆነው። እዚህ ጋር በር ላይ እዚህ ድረስ እንግዲህ መጡ ቤቶች ነበሩ፣ መኖሪያ ቤቶች፣ እነሱ ፈራርሰዋል። እዚህ አካባቢ የኖራችሁ እዚህ አካባቢ ተመላለሳችሁ የዋላችሁ እንግዲህ ታውቋቸዋላችሁ። ሱቆች ነበሩ፣ መኖሪያ ቤቶች ወጣ ብለው ይታጠሩ ነበሩ። እነሱ ፈራርሰው ወደ ውስጥ ሰብሰብ ብለዋል። ይሄው ለእግረኛ መንገዱ እንግዲህ ምቹ ሁኔታ ነው ያለው፣ ሰፊ ነው። ይሄ እንደምታዩት ነው። የቀሩት ቤቶች እንግዲህ ከዚህ ወደዛ ያሉት ናቸው የቀሩት። እዚህ ድረስ ቤቶች ነበሩ፣ መኪና ያለችበት መኖሪያ ቤቶች ነበሩ። እነሱ ሰብሰብ ብሏል። ቀጥሎ ያለው የአዲስ አበባ መገናኛ ብዙሃን የነበረው ቀደም ሲል አዲስ ሚዲያ ኔትወርክ ነው ይሄኛው አጥር። በእርግጥ ህንፃው በኪራይ ነው። የከተማ አስተዳደሩ ግን ለዚህ ለሚዲያ ተቋም እንዴት አንድ ህንፃ ያጣለታል? የከተማ አስተዳደሩ ልሳን ነው አዲስ ሚዲያ ኔትወርክ ተብሏል። እሱ እንግዲህ በዚህ ህንፃ በኪራይ ነው ያለው በቀኝ በኩል። ይሁት እንደምታዩት እንግዲህ በግራ በኩልም የሆነ ግንባታ እንዳለ ያስታውቃል። በግራ በኩል ያሉ ቤቶችም ፈርሰዋል፣ ግን የሆነ የሚገነባ ነገር አለ። በቀኝ በኩል ያለው ለመንገድ ይመስለኛል። ይሁት እንደምታዩቸው ናቸው። ቅድስተ ማርያም ላይ ነን። ወደታች እየተጓዝን ያለ ነው። እንግዲህ በቀኝ በኩል ያሉ ቤቶች እንደምታዩቸው ናቸው። እዩት፣ የምታዩት ሰፈሩን በጣም በርካታ እንግዲህ የፈረሱት ለእግረኛ መንገድ ይሄ አጠቃላይ እንግዲህ እንደምታዩት ደግሞ በዚህ መልኩ ነው የተከናወነ ያለው። ወደፊት ተሰርቶ መንገድ ሲሆን የሚያምር ይመስለኛል። ከታች ጀምሮ ሰፊ ሆኖ የሚታይ ይመስለኛል። በግራ በኩል ደግሞ ያሉት የሚገነቡ ነገሮች አሉት። ያው ስለታጠረ ምን እንደሆነ ማወቅ አይቻልም። እሱ ሲያልቅ ደግሞ ከታች አንደኛ ይሄ መንገዱ ማቋረጫም ነው፣ አማራጭ መንገድም ነው። ከ6 ኪሎ የሚመጣ ሰው ወደ ፒያሳ፣ ወደ 4 ኪሎ የሚመጣ ሰው አንዳንዴ አሁን ታክሲዎች እንደው በዚህ እየመጡ ወደዛ ታጥፈው ይቆማሉ። እዚህ ጋር የምታዩቸው እዚህ ቤት እንግዲህ ብዙ ነበሩ። ይሄ ትንሣኤ ጉባኤ የሚባል ማተሚያ ቤት ነው፣ ቤተክርስቲያኗ ነው። በቀኝ በኩል እያወራሁኝ ያለፍኩት። እዚህ ጋር ንጉሴ ክትፎ ቤት የሚባሉ ነበሩ። ኮፊ ሃውስ አልኩኝ። እዚህ ጋር ነበረች አንድ ቤት ትራዲሽናል የሆነች ቤት እንዴት እንደጠፋኝ አላውቅም።
ኮሜንት ላይ አስቀምጡልኝ። የተማሪዎች መናኸሪያ ነበረች። ውስጧ ትራዲሽናል ነው፣ ጨለምለም ያለች ነች። አብዛኛው የአዲስ አበባ ዩኒቨርሲቲ ተማሪዎች የሚያመሹባት ቤት ነበረች። ድንገት ስለሆነ እንግዲህ ስሙ ጠፋኝ። ይሄ ቤት እንግዲህ በረንዳው ቀርቷል። እስኪ እንሂድ ወደታች። ፊት ለፊት የምታዩት የአራዳ ክፍለ ከተማ ነው። አዲስ አበባ ውስጥ እንግዲህ ወደ 11 ክፍለ ከተሞች አሉ። 10ሩም የክፍለ ከተሞች ህንፃ ተቋራጩ አንድ ነው። ይህን ፊት ለፊት የምታዩት የሚመስሉ ናቸው 10ሩም ከለሚ ኩራ በስተቀር 10ሩም ክፍለ ከተማ የዚህ አይነት ህንፃ ነው ያላቸው። ከተማ አስተዳደሩ ለ10ሩም ተመሳሳይ አይነት ነው የሰራው። በነገራችን ላይ ለወረዳዎችም ተመሳሳይ ህንፃ ነው። በክፍለ ከተሞች የሚገኙ ወረዳዎች ህንፃቸው ጽሕፈት ቤቶቹ ያሉበት ህንፃ ተመሳሳይ ዲዛይን ያለው ነው። ሆን ተብሎ ነው። እሱ ብቻ አይደለም፣ በ10ሩም ክፍለ ከተማ ያሉ ጤና ጣቢያዎች ተመሳሳይ ናቸው። አሁን አንዳንዶቹ ጤና ጣቢያዎች ከጤና ጣቢያነት አለፍ ብሎ ሰፋ እያሉ ነው። በቅርብ ያሉትን እያየኋቸው ነው። ማስፋፊያ እየተሰራ ልክ የሪፈራል ሆስፒታል አይነት ተግባር የውቴ ህንፃ ደግሞ አሁን ይሄ ግራውንዱ ፈርሷል። ግራውንዱ የሱ አይደለም፣ በቃ ሰው መተላለፊያ ነው። ከዚህ ቀደም የሆነው እንደዚህ ነው። ከእግረኛው መንገድ ጋር ተመሳሳይ የሆነና ሰዎች በዚህ በእግረኛው መንገድ የሚሄዳሉ፣ በውስጥ ማለፍ ይችላሉ። ላዳ ለባለቤቱ ዳ ይባል ነበር ቀደም ሲል። እቺ ላዳ መኪና የሩሲያ ውጤት ይመስሉኛል፣ ግን በጣም በርካታ ስራ እየሰሩ ያሉ ናቸው። አዲስ አበባ ውስጥ በተለይ ቀጨኔ አካባቢ የጥገና ባለሙያዎች አሉ፣ ስፔሻላይዝድ ያደረጉ በላዳ ላይ እና ላዳዎቹ መቀየሪያም አይጠፋቸውም። በጣም በርካታ ቤተሰብን እያስተዳደሩ ነው። በቅርቡ እንግዲህ ግን ከገበያ ይወጣሉ ተብለው የተወሰኑት አዲስ መኪና ቀይረዋል። ሌሎቹ ግን አሁንም ይሰራሉ። በጣም ያረጁ ናቸው የምትሏቸው አትክልት ተራ ዕቃ ጭነው ሲሄዱ ስታዩዋቸው በጣም ነው የሚያስገርመው። አንዴ መርካቶ ዕቃ ጭኜ ስመጣ አንድ ተለቅ ያለ ሰው ያወሩኝ በላዳ መኪና 6 ልጆችን ለቁም ነገር አብቅቻለሁ። አሁን እቺ ያስኳት ላዳ እኔና ባለቤት የማስተዳድርባት ነች አሉ። በተለይ ወጣቶቹ ጋር ተጋፍቶ መስራት ከባድ ነው። እነሱም አያከብሩም እንጂ ቁብ ጥላለሁ ለቁብ ብቻ ነው የምሰራው። ተንቀሳቀሽ ቁብ አለች፣ እሷን ለመሸፈን ነው። ለኔና ለባለቤት በቂ ነው። 6ቱም ልጆች ራሳቸውን ችለው ወጥተዋል። ያሳደግኩት ግን በላዳ ተሯሩጬ ነው ብለውኛል። እና ላዳ ለብዙ ቤተሰቦች እጅግ ወሳኝ መኪና ነች። ከከተማ ይወጣሉ ሲባል ብዙዎች አስደንግጧቸው ነበረ። እንግዲህ በሌላ መኪና በባንክ ብድር ይመቻቻል የሚል ነበር። የተወሰኑ መኪኖች የተወሰኑ ሰዎች አገኙ። ከዛ በኋላ ጸጥ ተብሏል። ብራችንም ቀልጦ ቀረ ይላሉ አንዳንዶቹ። እንግዲህ ይህን ይመስል ነበረ ዎክ ኤንድ ቶክ። እንግዲህ ቅድስተ ማርያም ጀርባ ይህን ይመስላል። እስኪ ሰው ሲረማመድ በደስታ ጉዞ እስኪ እንግዲህ እዚህ ጋር አንድ ሰሞን ሰዎች ቁጭ ይሉ ነበር። ልክ ዋይፋይ የተገጠመ ይመስል ስልካቸውን ይዘው መቀመጫዎች አሉ፣ ቁጭ ይሉ ነበር። ግራ ቀኙ እንዴት አያችሁት? አያችሁት? የእግረኛ መንገዱ እጅግ በጣም ሰፊ ነው። የዓይነ ስውራንም በኬን እየተመሩ የሚሄዱባት እቺ መካከል ያለች ጥቁሯም የተመቸች ነች። በብትራቸው ነካ አድርገዋት ቢሄዱ መስመሯን ይዘው ቀጥ ብሎ ለመሄድ ምንም ችግር አይኖርም። እንዲህ አይነት መንገድ ደስ ይላል። አንዳንድ ቦታ ላይ እቺ መሀሏ ዓይነ ስውራን የተሰራችው መንገድ ተከትላችሁ ስትሄዱ የባስ ፌርማታ ታገኛላችሁ፣ ወይ ደግሞ ፖስት ይሄ ጉድጓድ ነገር ይገኛል እና እሱ በጣም አደገኛ ነው። የቀደም ያሉት መንገዶች ናቸው እንደሱ አይነት ብዙ ጊዜ ያላቸው፣ እየተሻሻሉ ነው። ይሄ ራሱ ግሪን የሆነው ሳር እንዴት እንደሚያመራጃችሁ ይሄ ራሱ ጫካ ውስጥ ራሱ መስክ ላይ እንደዚህ ያለ ሳር ያለ አይመስለኝም። እንደዚህ ስታዩት በጣም የሚገርም ነው። ምናልባት ግን ከሆነ ቦታ የሚመጣ መሰለኝ ዘሩ
ለየት ያለ ሳር ነው፣ ቶሎ ነው የሚለምደው፣ ግን ማዳበሪያ ይፈልጋል። የመንገዱ ስፋት እንዴት አያችሁት? በዛም በኩል ልክ እንደዚህ ነው። ኮሜንት ላይ አስተያየታችሁን በዚህ ሰዓት በተለይ ወክ ማድረግ በጣም ደስ ይላል። ደመና ነው፣ መንገዱም የተመቸ ነው፣ ግርግር የለውም እንደምታዩት ነው። ይሄ ራሱ ስፔስ እንደምታዩት ነው በቀኝ በኩል ያለው። አዲስ አበባ ላይ አሁን እንደዚህ አይነት ቦታዎች በጣም እየበዙ ነው። ይበል የሚያሰኝ ነው። ግን አዲስ አበባ እንደዚህ አድርጎ መጨረስ የሚቻል አይመስለኝም። እኔ በዚህ በልወዘዘው በእግሬ በጣም በርካታ ቦታዎችን እንደምታውቁት ዞር ያለው እንዲህ አይነት ቦታ ታዩና ተስፋ ታደርጉና ደግሞ አንዳንድ ቦታ ስትሄዱ በጣም ገና ኢቭን አዲስ አበባ ውስጥ አለ እንደዚህ አይነት ነገር የሚያስብሉ ታያላችሁ። ስለዚህ አዲስ አበባን ባንዴ ለውጦ መጨረስ የሚቻል አይመስለኝም። ግን ስራው ተጀምሯል። በቅብብሎሽ እየዘመነች መሄድ የምትችል ከተማ ናት። ወደፊት ቫይብራንት ከሚባሉ ሲቲዎች አንዷ ትሆናለች። እንግዲህ ተስፋ አደርጋለሁ። የተወደዳችሁ የልወዘዞ በእግሬ ቤተሰቦች ለዛሬ ያዘጋጀሁላችሁ በዋናነት ቅድስተ ማርያም ጀርባ ያላችሁን ቅድም እንደገለጽኩት እሱን ለማሳየት ነው። በሌላ ቪዲዮ እስከምንገናኝ እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው በዚሁ እሰናበታለሁ። ወንድማችሁ ካፕያው ዘመር ነኝ። ጤና ይስጥልኝ።